እቺ እንቅፋት ትሆንብኛለች። ቻምብሻ እንዴ ልቀቂኝ። ባለቀሽ ሰማ ጎሽ ታመጫል። እብራሽ እንዴ ልቀቂኝ። እጮሃለሁ ልቀቂኝ። ደሞ እጮሃለሁ ትላለች እንዴ ልቧን ሰርታ ልቀቂኝ። ቻምብሻ እንዴ ያራሽ ምን ያረሻት ምንድነው ነገሩ? አልገባኝ። ያማታል እንዴ ስለምን ጎብላ ተወሪ ምን አገባኝ ስለጎብላ አንሶላ ስጋፈፈ ያሺ መሰለሽ እንዴ? ኧረ እባክሽ ጭራሽ አንሶላ መጋፈፍ ያምራል እንዴ? ሴቶች ምን ሆናችሁ ነው? አልገባኝም። ብቻ በጎብላ ነው የምንጣለው እንዳትሉኝና ሁሉ ልቤ ከፈተ እንኳን ሳካሪ ሀሳብ ሸፍተ የልቤ ንግስት አድርጌሻለሁ ውዴ ልሻለሁ። አይበቃም። መርዳት ብፈልግም መርዳት የምችል አይመስለኝም። እህት ከፍተኛ ሕክምና ያስፈልጋታል። ካልሆነ ግን ከባድ ነገር ምንድን ነው የሆነችው? ንገረኝ ሰኒ፣ ምንድን ነው ያነበብሽው ነገር? እህት ምንነቱ የማይታወቅ መድኃኒት ተወስዳ ጆከር አሁንም የሚያስፈራሩት ወይም ከጀርባ የሚወጉት ማን እንደሆነ አልገባውም። ነገር ግን ግራ ስለተጋባ ከእንደሰኒ ጋር መለያየት እንዳለበት ወስኗል። ራኬብ በመሀል እየገባች የምትበጠበጣቸው ነገር አሁንም አልቆመም። ራኬብ አሁንም እህቴን እጠብቃለሁ የምትለው በጆከር ላይ ትልቅ ተጽዕኖና የአእምሮ ጠባሳ እያሳደረችበት ነው። ሳንቾስና ጎቤው አሁንም ሊናን ከዚህ በኋላ አልፈልጋትም የሚለው ጎቤው፣ ሳንቾስ ደግሞ ካልፈለግካት እኔ ሌላ አጣብሳታለሁ ለቀቅ አርጋ ልጅቷን ተፋታት ይላል። በዚህ በኩል ማፊ ከዚህ በኋላ ከጎቤው ጋር ባይሽ ነፍስሽን ነው ወደ ሰማይ የምሰደው የምትለው ሊና አሁንም ፍቅሩ ያልወጣላት ሊና ምን ታረጋት ይሆን ማፊን? የማፊ ጓደኛ ፍቅር የጆከር እህት አሁንም ብሩክን ወድጀዋለሁ እያለች ነው። ብሩክ ደግሞ አይደለም ለትዳር ለአዳርም የማይሆን ሰው ነው። ምን ይፈጠር ይሆን? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛያል። ተወዳጁ ከልብ ጽናት ድራማ ቀጣይ ክፍል ይዘንላችሁ ቀርበናል። ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ጀምሩት እንላለን። ሰላም አደራችሁ ብለናል። እንግዲህ ዛሬ ጠዋት ነው። እንዴት ነው ማርፈጃችሁ? እንዴት ይዟችኋል? አዳራችሁስ እንዴት ነበረ? ጽናት ከልብ ተከታታይ ድራማ ቀጣይ ክፍል ይሄን ይመስላል። አሁንም ያልወጣለት ፍቅሩ እንደዛት የሚግለበለበው አሁንም እወድሻለሁ፣ አፈቅርሻለሁ መቼም ካንቺ ጋር አልለይም የሚለው ጆከር በምንም አይነት ነገር ቢሆን ጽናት ሰኒን ማጣት አይፈልግም። ሰኒም ጆከር ማጣት አትፈልግም። ሁለቱም በጣም ነው የሚዋደዱት። ነገር ግን በመሀል የሚገቡት እንቅፋቶች ሊነቀልሏቸው አልቻሉም። በየመንገዱ እሾህ ሆኖ እያንገበገባቸውና በየመንገዱ እየቆሙ ታኮ የሆኑባቸው ብዙዎች አሉ። ከነዛም መካከል አንዷ የሰኔት ራኬብ ናት። ራኬብ ሰኒን ትጎዳታለህ፣ እህቴ ተጎጂ ናት፣ አንዴ እናቴ ልጅ እህቴ እሷ ናት ያለችኝ፣ ስለዚህ ለቀቅ ብታረጋት ምን ይሻላል ትላለች። ጆከርም ልቀቃት አትበኝ፣ በሰኒ ህይወት አትግቢ፣ ሰኒ ህፃን ልጅ አይደለችም፣ ክፉና ደጉን ለይታ ታውቃለች፣ ስለዚህ ከኛ ህይወት አንቺ ነሽ መውጣት ያለብሽ እኛ አይደለንም ይላል። ፍቅር በሌላ በኩል ራኬብ ለምንድነው እንደዚህ የምትሆነው? እኔም ለወንድሜ እኮ ተቆርቋሪ ነኝ፣ እስካሁን ድረስ ዝም ብዬ አሳልፌሽ ነበረ፣ ነገር ግን ከዚህ በኋላ አልታገዝሽም፣ እኔም ለጆከር እህት መሆኔን ግልጽ አሳያለሁ፣ በእነሱ ህይወት ጣልቃ አትግቢ፣ ሁለቱ ተዋደዋል፣ አንዱ ወዶ አንዱ ቢሆን ኖሮ ይሄ ነገር ነበር ጉዳይ ሊያስፈልገው ወይም የኔና ያንቺ ጣልቃ መግባት የሚያስፈልገው። ነገር ግን ሁለት በተዋደዱ መካከል ውስጥ እየገባሽ የሰውን ህይወት አትበጥብጪ ትላለች ፍቅር ይሄንን ብትልም ራኬብ ግን መስማት አልፈለገችም። ራኬብ የራሷንና የራሷን ሀሳብ የምታስተናግድ ሽርጣ ወይም ፖሊስ ወይም ፌዴራል ማለት ይቻላል። ምክንያቱም እኔ ያልሆንኩት ካልሆነ ፈልጣችኋለሁ፣ ቁርጣችኋለሁ የምትለው ራኬብ አሁንም ይሄንን ነው የምታደርገው። እህቴ ሰኒ ብቻ ትላለች። የጆከር መጎዳት ከኋላው ቁማ ወይም ከኋላው ጀርባውን መውጋቷ ለሷ የበለጠ ጸጸት ነው የሚያደርጋት። ሰኒን በተደጋጋሚ የተለያዩ ጥያቄዎችን ትጠይቃታለች። ሰኒ ግን የምትመልስላት አንድና አንድ መልስ ነው። እሱም ጆከርን አጥቼ መኖር አልችልም፣ ጆከር እዚህ ሀገር ከሌለ እኔንም አታገኝም፣ እኔው ከጆከር ጎን ነው ተከትዬ የሚሄደው እያለ መልስ ትታለች። ራኬብ ግን ይሄን መስማት የፈለገች አትመስልም።
ቢመራትም ትውጠዋለች እንላለን። መድኃኒት መቼስ ሰው ወዶ አይደለም የሚወጣው፣ ምክንያቱም መድኃኒት ጣፋጭ አይደለም፣ ለመዳን ሲባል ነው። እሷም ደግሞ ቢመራትም እንደ መድኃኒት ግዴታ የጆከርና የሰኒ አንድ ላይ መሆን ማዋጥ ይገባታል እንላለን። ሊና አሁንም ማፊን እየተከታተለቻት ነው። ከዚህ በፊት ማስጠንቀቂያ የሰጠቻት ሊና ለማፊ ከዚህ በኋላ ከጎቢው ስርስር ብቲ አለቅሽም ያለ ትመስላለች። በፊት ማስጠንቀቂያ ሰጣት፣ አሁን ግን ቀጥታ እርምጃ ወስዳባታለች። አንጎቷን ቆልምማ ከመሬት ጋር ልታደባልቃት የነበረችው ሊና ማፊን ያጦልጧላው ወይም አማን በሉት ልክ እንደ አማን የሚንጦለጠለው ሳንቾስ ተያይዘው ሲጣሉ እጅ ከፍንጅ ይዟቸዋል። እጅ ከፍንጅ የያዛቸው ሳንቾስ እናንተ ምን ሆናችሁ ነው ሴቶች አረር ይበሉ፣ ምንድነው እንደዚህ የሚያጣላችሁ? አንቺ ከመሬት ጋር ልደባለቂያት ነው ወይ? ጭንቀጫጫ ልጅ ምን አድርጋሽ ነው ብሎ ጠየቃት ሊናን በመቀጠል መለሰች። እኔ ምን አውቃለሁኝ፣ ቅድም ጎቤውን አይቻታለሁ 24 ሰዓት ሙሉ ስትለው ነበረ። ምን እያለችው እንደሆነ አይገባኝም። እዛ አካባቢ እንዳትቀርቢ ብያታለሁኝ። እኔ እንደምን ማሰማምጬ ከሱ ጋር ኖራለሁ ብዬ አስባለሁ። ይቺ ግን እንቅፋት ትሆናለች የምትለው ሊና ማፊ ደግሞ ያምሻሉ እያለች መንጨርጨሯን ቀጥላበታለች። ይመስለኛል ቀጭን ሴቶች ምላስ እንጂ ጉልበት ያለን አይመስለኝም። ምክንያቱም በደንብ አድርጋ ከሁለት ወጣት የነበረችው ሊና ሳንቾስ ባይደርስላት ኑሮ ከመሬት ጋር ደበላልቃ አፈር ደሜ ታስቅጣት ነበረ። ምላሷ ግን አይሞት አይደለም የሚባለው። ትዝታለች፣ ትፎክራለች። እኔ አንዴ በጥፊ ብልሽ ከመሬት ጥግ ነው ማደርስሽ ትላለች። ወይ አራ አይሆንም፣ የማይሆን ነገር አታውሪ። ስትታዩ እኮ ራሱ ራብና ጥጋብ ነው የምትመስሉት። የትና የተገናኝታችሁ በአንድ በያስችሁ ጫማ በአንዴ ብትልሽ በቃ ዘው አፈር ደሜ ነው የምትበይው። ስለዚህ ትንሽ አንዳንዴ ባትቅለበለብም ጥሩ ነው ይባላል። አንዴ አቅማችሁን አውቃችሁ ትቀመጡ አሪፍ ነው ነገሩ። ለዛ አይደለም ግን ያው ሴቶች ስንባል ስለምንቀና ነው እንጂ እሷ ወዶ አይደለም። ሳንዶችን ያው ጎቢው ጋር የሆነ ስራ እንዲሰራላት ስራ ስለሰጠችው ብቻ ነው። ሌላ ምንም ነገር የሚያገናኘው ነገር የለም። ያው ግን ሴት ቅናተኛ ስለሆነች እሷን ስለተዋት ይህችኛዋን የወደደን የመሰላት። ሊናም ይሄንን ጉዳይ የምናገረው ለጎቢው ነው እያሉ ማፊና ሳንቾስ ፉከራቸውን ቀጠሉባት። ሊናም ቆረጥ ያረገች ትመስላለች። አንቺም ከፈለግሽ ሂደሽ ተናገሪ፣ ዳግመኛ ግን ከያሶች ከመሬት ጋር ነው የምደባልቅሽ አለቅሽም ብላ ዛተችባት። ሳንቾስም አንተም ከፈለግ ሂድና ነገርን ተናገር፣ አቃጥር፣ ምን ታመጣለህ? ሂድና የእመት መጽሐፍህን መግለጥ ትችላለህ። መቼ አንተ አፍህ ተዘግቶ ያውቃል? መቼ አፍህ እዚህ ባለው በማለት ሊና ዝታባቸው ትለያያቸዋለች። ማፊም ተናዳ ወደ ቤት ትሄዳለች። ፍቅር ቁጭ ብላ ነበረ። አረ ምን ሆነሽ ነው? ስትወጪ ከቤት ደህና አልነበርሽም ወይ ስትል ትጠይቃለች። ፍቅር ምስሉ ላይ የምትመለከቷት ናት። ፍቅር የጆከር እህት ናት፣ ታናሽ እህቱ። ለረጅም ዓመት ተራርቀው በረንዳ ላይ የነበረው ጆከር ፍቅር ደግሞ ድርጅት ወስዷት አሳድጓት እንደዚህ አበቃት ናት። አሁን ግን በአንድ ላይ ተገናኝተዋል። ፍቅር ምን ሆነሽ ነው ማፊ? ደህና አልነበርሽም ወይ ከቤት ስትወጪ ትላለች። ማፊም ቀጠል በማድረግ ትመልሳለች። ይቺ ናታ ምን ትመስላለች? ያማታል ወይስ እብድ ናት? ከሰው ጋር ተጣለች ነው ትላለች። ማፊ ይመስለኛል ከራኬብ ጋር ነው የተጣላሹ ብላ ፍቅር አይኗን ጎልጎል ፊቷን ኮስተር አድርጋ ትጠይቃለች። ምክንያቱም ፍቅር ምንም አይነት እንዲሰማው የማትፈልገው ጆከር ወንድሟ አንድ ነገር ከተፈጠረ በመሀላችን ጆከር ከዚህ ቤት ለቆ ነው የሚሄደው፣ ወንድሜ እንዲጎዳ አልፈልግም ትላለች ፍቅር። በዚህ ምክንያት ራኬብን እንዲናገርና ሰኒ ጋር እንዲደርስ አትፈልግም ፍቅር። ስለዚህ ከራኬብ ጋር ነው የተጣላሹ ብላ ትጠይቃለች። አንቺ ደግሞ ራኬብ ትያለች። እኔ ከራኬብ ጋር አልተገናኘውም፣ ምን ታረግልኛለች ራኬብ ብላ ማፊን በስጨት ብላ ለፍቅር ትመልሳላታለች። ፍቅርም እንግዳ አንቺ የምታውቂው ሌላ ሰው ምን አለ? ከማን ጋር ነው ደግሞ የተጣላሽው አለቻት። እኔ የተጣላሁት ያቺ ሊና የምትባለው እርጉዟ የጎቢው ሚስት ናታ። ደግሞ ከእሷ ጋር ምን ያገናኛችኋል አለቻት። ከጎቢው ጋር ስትጋተች አይቼሻለሁ ትለኛለች ትላለች። አረ ይችስ ቅናት ይዟት ነው። ከጎቢው ጋር ደግሞ አንቺ ምን ልታረጊ ሂደሽ ጎቢው ጋር ምን የሚያገናኝ ነገር አለሽ ብላ ትጠይቃታለች። ጎቢው ልሸኝሽ ብሎ እዚህ ቤት ድረስ ሲያመጣኝ ቅድም አይታ ነው ወይ ትላለች። ይሄንን ስትላት ፍቅርም ደግሞ አረ አይመስለኝም፣ ምንድን ነው የተፈጠረው ነገር እያሉ መወያየት ይጀምራሉ። ፍቅርም ብሩክን እንደወደደችው ደጋግማ ብትነግራትም ማፊ ግን ልትቀበላት አልፈለገ
አልፈለገችም። ብሩክ የጆከር ጓደኛ ነው የወንድሟ። ጆከር ደግሞ ብሩክን በደንብ ጠንቅቆ ስለሚያውቀው ፍቅርን እንዲይዝበት አይፈልግም። ምክንያቱም ብሩክ ያየውን ሴቶች ሁሉ ማማመልና እጁ ማስገባት የተለመደ ስራው ስለሆነ ጆከር ደግሞ እህቱ እንድትጎዳበት አይፈልግም። በፍቅርና በሰኒ ከመጣህብኝ አንገትህን ነው የምቀላው አለቅህም ብሎት ነበር ከዚህ በፊት። ይህ ማስፈራሪያ አሁንም አድርጎታል። ጆከር በወጣ በገባ ቁጥር የሰኒን ስምና የፍቅርን ስም ካነሳ ቡጢ የሚቀምሰው ብሩክ አሁንም ከመተንኮስና ነገር ከመምዘዝ ወደ ኋላ አላለም። በሌላ በኩል ብሩክና ሰኒ እንዲሁም ደግሞ ጆከር በአንድ ቢሮ ነበር የሚሰሩት። ቢሮ ግን ስለከሰረ አሁን ወደ ቤት እያሸጋገረው ሮቤል ወይም አለቃ ሮቤል እቤት ውስጥ ስራው እንዲከናወን ወስኖ እቤት ውስጥ እየሄዱ ስራቸውን ያከናውናሉ። በሌላ በኩል ወደ ዱባይ አምርታ እዛው የቀረችው በጣም ታምር ነበር። ቆንጆ ልጅ ነው። በጣም የምወዳት የሚገርማቸው ነገር ቃልዬ ማለት ነው። ቃልዬ ትውጣ እንጂ እነዚህ ሶስቱ ከአንድ ቢሮ ይሰራሉ። በመሆንም አንዲት ሴት ስለሆነች መሰለኝ ሰኒን ሁለቱም ወንዶች ይወዷታል። ነገር ግን ጆከርን የምትወደው ሰኒ የበፊት ባሏ ስለሆነ ብሩክ እንዲደርስባት አትፈልግም። ብሩክን የበፊቱን እየቆሰቆሰ ጆከርን ወዳልተገባ ተግባር እንዲገባ ይገፋፋዋል። በፊት ሰኒን ስለሳምኩብህ ነው ወይ ሰኒ ነይ ምሳ እንብላ፣ ሰኒ እንደዚህ ነው እያለ ካፉ ውስጥ ሰኒ እያለ እንደ ማስቲካ የሚያላምጣት ብሩክ፣ ነገር ግን ጆከር እንዲያነሳበት ስለማይፈልግ ቀጥ ብለህ ከዚህ ቢሮ ብትወጣ የተሻለ ነው፣ ከኔ ጋር ምንም አይነት ጉዳይ አትጀምር ይላል ጆከር። ይህንን የሰማው ብሩክ ምን አገባህ አንተ፣ እሷ አፋላት መመለስ ትችላለች፣ ስለዚህ ምንድነው ጥልቅ የሚያደርግህ ይላል ብሩክ። ጆከርም ቀጠል በማድረግ ቀይ መስመሬን አትለፍ፣ ቀይ መስመሬን የምታልፍ ከሆነ እኔን አያድርገኝ፣ ስብርብርህን ነው የማወጣው፣ ከዚህ በኋላ የምታገዘ ምንም አይነት ነገር የለኝም፣ ፍቅርንም ሆነ ሰኒንም ሆነ በምንም አይነት እንድታያቸው አልፈልግም ይላል። ይህንን እየተከራከሩ ሰኒ በመካከል ለማገላገል ትሞክራለች። ብሩክ ቀጥታ ውጣ ጆከር አንተ ተረጋጋ፣ ያልሆነ ውስጥ ሊከት ነው ትላለች ሰኒ። ይህም መቀበል ያልፈለገው ብሩክ ጆከር እጁን ሰንዝሮ በቡጢ የብሩክን ፊት ይመተዋል። ሰኒም አረጋግታ ብሩክን አስወጥታ ጆከርን እዛው ቢሮ አስቀመጠችው። ሰኒም ለማናገር ስለፈለገች ብሩክን አናገረችው። ከዚህ በኋላ እኔ ጎን እንዳደርስ እኔ እናንተ የት እንተዋወቃለን ስትለው ይቅርታ ሰኒ አንቺ የምትልኝ ሁሉ አድርጋለሁ፣ እኔ እኮ ስለምወድሽና ስለማፈቅርሽ ነው። በእኔና በአንቺ መካከል ለምንድነው ጆከር ጣልቃ የሚገባው? አንቺና ጆከር ከዚህ በፊት የኋላ ሚስጥርና ጀርባ አላችሁ ወይ ጀርባና ሚስጥር በማለት ጥያቄውን ይቀጥላል። እሱ አንተን አይመለከትም፣ የኔና የእሱ ህይወት ነው፣ ምን አገባህ፣ ምንም አይመለከትም ያለ ትመስላለች። ሰኒም ከዚህ በኋላ ምንም ማውራት አልፈልግም፣ ህይወቴ ፕራይቬት ነው ብላ ለብሩክ መልስ ትሰጠዋለች። ብሩክም እሺ በቃ ይቅርታ፣ ከዚህ በኋላ አንቺን የሚያስከፋሽ ነገር አላደርግም ይላል። ይሄ ከሆነ ቀጥታ ሄደህ ለእኔ ሳይሆን ለራስ ለሄሊና ስትል አምነህበት ጆከርን ይቅርታ ጠይቀው ትለዋለች። ብሩክም እሺ ያለ ይመስላል። ይቅርታ ሊጠይቀው ጆከርን ተስማምቷል። የሮቤል እህት የአእምሮ በሽተኛ ናት ሲሉት ሮቤል አይወድም፣ ይበሳጫል። ላምሮት ትባላለች። ላምሮት ጨቅላ ልጅ ብትሆንም በደረሰባት የአእምሮ ጠባሳ ውስጧ ላይ ያለው ሁሉ ሰዎች ሁሉ ክፉ ናቸው ብላ ትወስናለች። ያለውን ነገር ሁሉ ለወንድሟ የምታወያየው በጣም ታሳዝናለች። ትንሽ ዋይ ልጅ ናት ላይ የራሱ ድራማው ላይ ስለሆነ እንጂ ታሳዝናኛለች። ላምሮት አሁንም ጆከርና ሰኒ የሚያወሩትን ወሬ ታዳምጥ ነበር። ያዳመጠችውን ሁሉ ለሮቤል ትነግረዋለች። ሮቤል ግን አስተዋይና ብስልም ስለሆነ በርሚን በሰል ያለ ስለሆነ ሊሰማት የሚፈልገው ወይም የምታወራውን በሷ ቋንቋና በሷ ሙድ ገብቶታል። በመሆኑም ላምሮትን ቶሎ ይረዳታል። ላምርዬ ምን ሆነሽ ነው? ምንድነው የተፈጠረው? ንገሪኝ ይላታል። ክፉ ናቸው ሰዎች ትለዋለች። አዎ ክፉ ናቸው፣ እስኪ ምንድነው እያለ በራሷ ቋንቋ የሚያወራት ሮቤል የደረሰባትን ሁሉ ያየችውን ሁሉ ከነገረችው በኋላ ሰኒና ጆከር ሚስኪን እንደሆኑ እንደነሱ ስቃይና መከራ እንዳሳለፉና ስለዛ እንደሚያወሩ ነገራት። ላምሮትም ይህንን መቀበል ለሷ አልከበዳትም። ምክንያቱም ሁሉ ነገር ስላየች፣ ሁሉ ነገር ቦታው ላይ የሆነ ሰው መቀበል አይከብደውም።
ስለዚህ ይሄን ነገር ስለተቀበለች ላምሮት እንትናን አቅርባታለች፣ ሰኒዬን አቅርባታለች። ከሰኒ ጋር አብረው ያወራሉ ማለት ነው። ጓደኞች ናቸው። አሁን ጓደኛ እንሁን አለቻት ሰኒ ላምሮትን ጓደኛ እንሁን ላምርዬ ትላታለች። የራምሪን ታሪክ ያነበበችው ዲያሪዋን ሰኒ ካነበበችው በኋላ አዘንተዋ ቀጥሏል፣ ፍቅሯ ቀጥሏል። ላምርዬ እንደዚህ መሆን የለብሽም መድኃኒትሽን ወሰድሽ ወይ ምግብ ትበያለሽ ወይ ብላ የምትጠይቃት ሰኒ በራሷ ቋንቋ እሷም እያናገረቻት ነው። በእርግጥ ሁለቱም ተመሳሳይ ይሆናሉ። ውድና የተከበራችሁ የቻናል ቤተሰቦች ይህን ይመስል ነበረ። በሚቀጥለው ክፍል እስከምንገናኝ ቸርን ሰንብት እላለሁ። እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንታችሁ አይለይን። ባይ ባይ።